እሌ ነው የሚያስለቅሰኝ ምንም ሳላረጋት መምጣቴ። ደህና ነው። እሺ ምንም አታስብ። ትንሽ ስንጥቅ ነበሩ ሰፍተናል። ሰላም የምታውቂው ነገር ካለ ንገሪኝ። መሰረትና ሞገስ ምንድን ነው ያላቸው? በቃ እሺ ራሱን ጠይቃት። እንግዲህ ተናገርኩ። እሱም ተጎድቷል። አሁን አንዳቸው ሆናችኋል። ይሄ ክስ ምናምን የሚባለውን ነገር እዛው ተውት። መላኩ ምንሽ ነው? ወንድሜ ማን ምን ነግሮ? ስለዚህ እህቴን ለቀቅ አድርጋት። ትሰማኛለህ አይደል? እህቴን ለቀቅ አድርጋት። ሀገሩ ሁሉ እኮ ሴት ነው። አንዷ ጋር መሄድ ትችላለህ። ስለ ፍቅር ታውቃለህ? ፍቅር ይዞ ያውቃል? እኔ ያለ መሰረት ሰው አይታየኝም። ያለ እሷ እውር ነኝ። ከሰዎች ይቀድ የለኝም። ያለ እሷ ህይወቴ ወና ነው። የምትወጂኝ ቢሆን ኖሮ አንቺ ነበርሽ ሀሳቡን የምታመጪው። ምን ማለት ነው መላኩ? በፍቅር ትጠራጠራለህ? እንጃ 10 እርምጃ ወደ አንቺ ተራርመን አንድ እርምጃ ወደ እኔ መራመድ ይከብድሻል። ይልቅ አስቢበት። ነገ ጠዋት እደውልልሻለሁ። በቃ ቻው። እሺ ና እንግባ። ቆይ ደግሞ ጉድሽን ለአባትሽ ነገርኩልሽ። ምን ሰምተሽኛል? እባክሽ ነገውኑ እኔ ጋር ላካት ብሎ እዛ ሄደሽ ከሱ ጋር ትነጋገራላችሁ ስለ ፍቅር። ወይ ፍቅር! ሰሊ ወይ ተኛ። እዛ ታንጋሎ ሃና እያለ ተኛ። መሲ ወይ ማናት? ማ ሃና? እኔ እንጃ ምንም ነገር አላውቅም። እንዲሰክሩ አቀል እንዴ? አንቺ ልጅ ሆነሽ ነበር እናታችን ስትሞት ልማድ አድርጎት ነበር። እንዴት ተረጋጋ ግን? ማለት እንዴት ተወ መጠጡ? በሁለት ምክንያት ይመስለኛል። አንድም የመላኩ እናትና አባት በተከታታይ ሲሞቱ፣ ሁለተኛውማ አንቺ ነሽ የምትሆኚው። ከሆነ ጊዜ በኋላ ማምሸትም ትቶ ነበር። በጊዜም ነበር የሚገባው። እንዲሁ ነው አይቻልም። እኔም ካየሁት ቆየሁ። እውነት ግን ሀናን አታውቂያትም? እኔ አላውቃትም። እንዳነጋገሩ ከሆነ ግን እኔ ሰሎት ተጠንቀቅ። እንዴት ማለት? የማታውቂያትን ሴት በንግግሯ አወኳታ። እሺ እባክሽ ምኗን ወደድሽው? የሆነ ወኔ ያላት ወንድሜም እኮ እኔ ሲመቸው። አንቺ የንግግርሽ ያንን ናሆምን እየመሰለ ንግግርሽን አስተካኪ። ጀመረሽ ደግሞ በቃ ልተኛ። እራትሽስ? በቃ ምን እበላለሁ? ገብቶ ተጋደመ እኮ እና ባዶ ሆድሽን? አይበላልኝም። በቃ ችግር የለውም። ነገ ሞቅ ሞቅ አድርገን እንበላለን። እሺ ነው ግባ እናተኛ። ምን መቼስ ሰላም እንገለሽ ቀብረሻታል። ናሆም ነው የሚታየኝ። እባክሽ ለመድኃኒት ሰላም እደሪልኝ። ነገ ደግሞ ፈተና ነሽ። ሳትጨናነቂ ስሪ እሺ? ወይኔ እግዚአብሔር ሆይ።
መሲ 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 ሁለቱን ደንበኛ አሁን ማግኘት አይችሉም። ጥሪያቸው በዚህ ጧት የት ሄዳ ነው? የደወሉላቸው ደንበኛ ስልክ አይመልስም። ሁለቱን ደንበኛ አሁን ማግኘት አይችሉም። ጥሪያቸው በጧት ሁለቱም የት ሄደው ነው ዛሬ? ቆልፌላችሁ ሄዳለሁ። ምን አገባኝ? ዛሬ ደግሞ የታባቱ ሄዶ ነው? ትላንትም ዛሬም አላየሁትም። ደግሞ ይናፍቀኝ ነው እንዴ? በስመ አብ አትቁሩት የለ እንዴ? እንደው ለድንጋዩ ባስብ ለቂጡ አስብ። የታባቱ ሄዶ ነው? ሰላም ሰላም፣ በእናትሽ ቆይ። ሰላም በእናትሽ። ምን በእናትሽ ቆይ አንዴ ላስረዳሽ። ምንድነው የምታስረጂኝ? ፈሪ እንደሆንሽ አውቃለሁ። ይሄን ያህል ይሆናል ብዬ ግን አስቤ አላውቅም። በእናትሽ ይቅርታ። ባትከላከይልኝ እንኳን እንዴት ታስጠቂኛለሽ? አይደለም ውዴ፣ እውነት እንደዚህ ያሰባል መሰለኝ። ባያስቡስ አንቺ መቀባጠር አለብሽ? እሺ ሰሊ ቆይ አንዴ ላስረዳሽ። እሺ ምን ቀጥይ? እሺ መጀመሪያ እኮ እነሱ ናቸው መታወሩ። አላየሻቸውም? ያየሁትን አትንገሪኝ። ሰላም አንቺ ነሽ ነው ያሉኝ። ከዛ አንቺ እኔን ጠቆምሻቸው? አላወኩም ሰሊ። ደግሞ እንዴት ላይ ጸብ እንደመጡ ልጠርጥ። ሁኔታቸው አያስታውቅም? በቃ ይቅርታ እሺ ሰሊ። ደግሞ እኮ አንቺ የሚያወዛ አይደለሽም። ለሶስት እኮ አልቻሉሽ። ቢያንስ አንዷን እንኳን አታግዥኝም? ሰሊ እኔ ምን ትሆኛለሽ? እኔ ለሶስት መቶኛ አይደለ? ምን ሆንኩ? እኔ እንጃ በቃ እኔ እፈራለሁ። ትሽ ለምንም አትሆኝም። እሺ ይቅርታ እሺ። እባክሽ ተይ፣ ከዚህ በኋላ ላይሽ አልፈልግም። ምን ላድርግ ታዲያ? እኔ እንዳንቺ ጀግና ምናምን እየተባልኩ አላደኩም። ወንድሽ ብቻ ይበቃል የሚልም ወንድም የለኝም። ለእናትና ለአባቴ አንድ ነኝ። እንደ እንቁላል ነው ተንከባክሎ ያሳደጉ። እንኳን ልጣላ ይቅርና ሲጣሉ ሳይ እንኳን እፈራለሁ። የፈለግሽው ላደርግልሽ እችላለሁ። ልጣላልሽ ግን አልችልም። ተረጅኛ ነኝም በቃ። እሺ በቃ አልተረዳሽኝም ማለት ነው? አዎ ያደግሽበት መንገድ ስላላደግኩበት ሊገባኝ አይችልም፣ ወይም ደግሞ ጊዜ ይፈጃል። ሳስነጥስ እንኳን የምትደነግጥ እናት ነው ያለች። በዛ ላይ ከሰው ተጣለች ላስደነግጣት አልፈልግም። ምናልባት አንቺ እናት ስለሌለሽ ላትረጂ ይሆናል። በሌላ ነገር እንዳትተረጉሚ። ይቅርታ እሺ። ይቅርታ። ማጥፋት አይሰለችሽ? ይቅርታ መጠየቅ አይታክትሽ? እኔ ላንቺ ደከመኝ። ምን ላድርግ? ካጠፋ ይቅርታ መጠየቅ አለብኝ። ግን የጸቡ ምክንያት አልገባኝም። ያቺ ህይወት ናታ ከፍቅረኛዋ ከይሳቅ ጋር የጠረጠረችሽ? እሱን አትሰበስብም? ቆይ አለቃትም። እሷ ራሱ ያንቺ ቢጤ ፈሪ ናት። ኧረ አይመስለኝም። ባትፈራ ለብቻዋ አታወራኝም ነበር? ሰው ትልካለች፣ ሊያውም እሷ ሳትመጣ። የተጋጨሱ ሰው ግን እንዳይኖር
ቢኖርም ለዚህ የሚያደርሰን አይደለም። ከይሳቅ ጋር ሱል እንደምትቀና አውቃለሁ። ባለፈው ዓርብ ዕለት ራሱ እየዛተችብኝ ነበር። ቴሌግራሜ በሷ ቴክስት ነው የተጨናነቀው። ምን እያለችሽ ነው? መጀመሪያ በሰላም ስታወራኝ ነበር። እኔ ከሷ ፍቅረኛ ጋር ምንም አይነት ግንኙነት እንደሌለኝ ብነግራትም አላመነችኝ። እና ከዛማ ሳይሻለው ምናምን ስትል ነበር። በዛተችበት ሳምንት ውስጥ 3 የማላውቃቸው ሴቶች መጥተው ሲጣሉኝ ከሷ ውጪ ማን ልበል? እኔ እንጃ ልትሆን ትችላለች። ግን ምን እኮ ከሷ ጋር ብቻ አይደለም የተጣላሽው ሰሊ። ከተለያየ ተማሪ ጋር በተለያየ ምክንያት በተለያየ ጊዜ ተጣልተሻል። እና ምን ሰላም? እናም ከነሱስ መሀል ቢሆን ሲጣሉሽ የነገሩሽ ነገር የለም? ምንም አላሉኝም። ሰላም አንቺ ነሽ አሉኝ እንደሆንኩ። ግን ደግሞ ሌላ ብዙ ሰላም የሚባሉ ሴቶች እንዳሉ እየነገርኳቸው የአባቴን የኃይሉን ስም ሲጠሩ ለጻም እንደመጡ ወዲያውኑ ነው የገባኝ። በቃ ከዚህ ሌላ ምንም አላወራችሁ? ምንም አላወራንም። 3ቱንም አይቼ አሁን እኔ ስላቸው አንዷ የፋራ ቡጤ አፍንጫ መታችኝ። ከዛ ነገሩን እንዳየሹ ነው። ትገርሚያለሽ ግን ለ3 እየመቱኝ ዝም ማለትሽ። ሰላም ደግሞ ይቅርታ አልኩሽ አይደል እንዴ? ደግሞ በምን እርግጠኛ ነሽ ህይወት እንዳስመታችሽ? ነገርኩሽ እኮ ቅርብ ጊዜ ስትዝትብኝ ነበር አልኩሽ። ምንድነው የምታውቂው ነገር አለ? አይደለም የማውቀው ነገር የለም። ግን እሷ አትመስለኝም። እሷ እንደዚህ የምታደርግ ልጅ አይደለች። እሱም ክላስ ገብቻ አይኗን ሳውጣላት ታወራለች። አረ ሰላም ተይ በቃ። ሰላም ድጋሜ ተይ እንዳትይ። አይበቃም ሰው አስደብድባኝ መቼም ዝም አልላት። እሷ ባትሆንስ ብዬ እኮ ነው። እመኚኝ ነች። ይልቅ ልግባ። ቆይ እንጂ ወንድሜ መምጫው ነው። ሰላም እንዲሁኝ ካየኝ ሌላ ችግር ነው። ገብቼ ልታጠብ። እሺ ግን ይቅርታ አደረግሽልኝ? አዎ። እሺ ከሰዓት ትመጫለሽ እንዴ? እና ፈተና እኮ ነው። ልጆቹ ድጋሚ እስኪ አሁን ደግሞ ይምጡ። ቅድምም ስላልተዘጋጀው እያንዳንዳቸውን ነው ሞጋጋቸው። ግን ምንድነው ዛሬ ደግሞ ትምህርት የለም? ፈተና ነው። ፈተና? አዎ። ምንድነው? ምን ሆነሽ? ምን ማለት ነው? ምን ሆነሽ? ምን? አንቺ አትናገሪም እንዴ? ምን ሆነሻል እያልኩሽ እኮ። በቃ ፈተና ስላልሰራው ደብሮኝ ነው። ለፈተና ነው እንዴ ታዲያ እንደዚህ? በቃ በቀጣይ ትሰሪያለሽ፣ ብዙ አይደብርሽ። አዎ ሄላ ማን ልበል? እኔ ነኝ ውዴ። ሰላም። በማን ስልክ ነው የደወልሽው እንዴ? በሰው ስልክ ነው። ወንድምሽ ሲገባዩ። አዎ ገብቷል። ምንም አላለሽ? ምንም አላለኝም። አላወቀም። ሸውጄዋለሁ። እሺ በቃ ጨንቆኝ ነው የደወልኩት። አብረን እንድንገባ ደውዪልኝ ልትልሽ። እሺ ደግሞ አጥኚ። ይኸውልሽ ከገበደኝ አንቺ ነው ያለሽኝ። ወንድሜ ዛሬ ቀን ሙሉ ስደውልልህ ነበር፣ ግን ስልክ አታነሳም። መቼ ደወልሽ? ስልክህን አላየከው? አላየሁትም። በጧት ወጣ ስራ ያለው ድሮክ ምሳ የለም? ምሳ መሲ ራሱ የታለች? የት እንደሄደች ታውቃለህ? ስልኳ እኮ አይሰራም። አላውቅም። እንዴት ሳትነግረኝ? ቢያንስ ስልኳን እንኳን ክፍት አታደርግም እንዴ? አሁን ምሳ የለም እያልሽኝ ነው? መሲ የለችም፣ ስልኳን አይሰራም እያልኩህ እኮ። ትልቅ ሰው ናት፣ ለምን ትጨነቂያለሽ? ትልቅ ሰው አደጋ አጋጥሞም ያለ ማን ነው? እሺ አሁን ምሳ የለም እንሂድ። ልሰራ እችላለሁ። በቃ ስል እኔ የለመድኳት ጋር ልሂድ።
እሰራለሁ አልኩህ እኮ። ለራት ነው የሚደርሰው። አትተማመንብኝማ በቃ። ያወቁሽ ደግሞ ማናት አለ? ማናት? ራስ አይደለ እንዴ ማታ ሀና ምናምን ስትለኝ ነበር። በይ እንጂ እዚህ ቁጭ ካልኩኝ ብዙ ነገር ልትሰውሪ። አትፈር እንጂ ችግር የለውም እኮ። ደግሞ ልጃታለሁ፣ ታስተውቀኛለህ። መሲ ብዙ ታጎያለሽ ግን መሲ። ማጠናበትን ሰዓት ምግብ በመስራት ጨረስኩት። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። ሄሎ፣ አሁን ገና ቤት ገባሁ። ምን እኔ እባክሽ ምሳ ማነው እራት እየሰራው ነው። እራት በኋላ አይደርስም እንዴ? አሁን ልስራው። ለራት እንዲደርስ ወንድሜ ስሪው ብሎኝ ነው። እንዴ እህትሽስ? ምን አውቃለሁ፣ ዛሬ በጧት ነው የወጣችሁ። ቆይና ሳታጠኝ ልመጪ ነው? ምን ላርግ? አረ በኋላ ትሰሪያለሽ ስትመለሺ። እንዴ እኔማ ይከብደኛል። ካልተጋገዝን ደግሞ አንሰራው። እሺ በቃ በኋላ እሰራዋለሁ። አረ እሱን ተይው ሰሊ በእናትሽ። እሺ የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። መሲ ምን አለሽ ዛሬ? ሄሎ፣ ሰላም ነው? ሰላም። አቤት፣ ማን ልበል? ይኸውልሽ ሰላም፣ መጀመሪያ ተረጋጊ። እህቴ ምን ሆነች?